ማለት ነው ከዛም ደግሞ አንዷ ከመጣችን ነው ልጅሽ የአይምሮ እድገቷን እየጎዳሽው ያለሽው ቲቪ ምናምን ኦኬ ሚስቱ ጉዝናት እሺ በቃ ተፋቱ ምን አገባኝ ሲሄርት ዘፈኑን ቀንሶ አልቀንሰውም ሌባ ዘፈኑን አልቀንሰውም እንግዲህ አልቀንሰውም ነው ይስለይ ስለስኩኝ እናንተ በእናታችሁ እንትና የዳይቦ ልጅ ሞታ አልኩ ጋይስ ሰማችሁ ባታቃላችሁ የልጆቻችሁን ፍጥነት ቤት ውስጥ በሚያደርጉት እንቅስቃሴ ማወቅ ትችላላችሁ አእምሯቸው ምን ያህል ፈጣን እንደሆነ የሚያደርጉት ነገር የሚሰሩት ነገር ካኪክ ነው እና ልክ ቤት ውስጥ የሚያደርጉት እንቅስቃሴያቸው ምናምን በቃ የሚያደርጉት ነገር በጣም ነው የልጆቻችሁ እንቅስቃሴ በጣም ፈጣን እንደሆነ አይምሯቸው በጣም ፈጣን እንደሆነ ምናምን ቤት ውስጥ በሚያደርጉት ነገር ትረዳላችሁና ሰው ግን ሰዎች የምታስተምሩበት ትምህርት ቤትም የሆነ ብቻ ሰዎች ስፔሻሊ ሰዎች የወለዱም ሊሆኑ ይችላሉ ምናምን ይመጡና አይምሯችሁን እንዴት እንደሚረብሹት በሚሰጡት አስተያየት ማለት ነው እግዚአብሔር ምስክሬ ነው እኔ ልንገራችሁ ሲጀመር እኔ አልሰማ ግን ደግሞ እናት ነኝ እንደ እናት በራሴ ጭንቅላት ውስጥ ማስቀምጦ ነገር አለ ብልም ባልልም እና ልጄ ከትንሽነቷ ጀምሮ ኬኮ በጣም ፈጣን ናት በጣም ነው ፍጥነቷ የሚያስፈራኝና በጣም ፈጣን ናትና አፏን አልፈታችም አፏን ያልፈታችበት ምክንያት ደግሞ ራሴን ማውቃለሁ አንደኛ ነገር ልጅ የለም እዚህ ሁለተኛ ነገር የሚያወራት ሰው የለም ሶስተኛ ነገር ስልክ ነው ቲቪ ነው የምንከፍትላት ተረድታችሁ ቶሎ አፏኔ ቃላቶቿ ቶሎ እንደሌሎቹ ልጆች ፍጥን ብሎ አልወጣም ማለት ነው ግን እንደምታወራ ቃለው እንደምትሰማ ቃለው እንደምትንቀሳቀስ በጣም ፈጣን እንደሆነች ቃለው ምናምን እንደውም ኬኳ የ2 ዓመት ልጅና የ5 ዓመት ልጅ ታስንቃለች ስተዋት ራሱ ማለት ፊዚካሊን ብትሉ ፍጥነቷን ብትሉ ይሄ የምታረጋቸው ነገሮች ምናምን የሆነ ተመልካችነቷ አስተዋይነቷ በጣም ፈጣን ልጅ ናት እና አላፍ አለመፍታቷን ነው ምላችሁ ከዛ አንዳንድ ሰዎች አሉ እዚህ ማለት ነው እዚህ ሚዲያ ላይ እከኮች የሆኑ ሰዎች አሉ ልጅሽ አፏን አልፈታችም እንደዚህ ሆነ ከንትና ከጂጂኪያ ይጀምራል ጂጂኪያ ዱዳ ናት አለቻት ኬካ ዱዳ ናት አይደል አለች ጂጂኪያ ከዛ እንደ እናት ምን ይሰማቸዋል እስኪ ጋይስ እንደ እናቶቻውን እንደዚህ ልጆች ያላችሁ እናት ልጅሽ ገና የአመት ከምናምን ልጁና ልጅሽ ዱዳ ናት ስትባይ ምን ይሰማሻል ማለት እንዳልሆነች ታውቂያለሽ አለሆኗን ታውቂያለሽ ምናምን ግን እናት ነሽ ምን ይሰማሻል ስትባይ እንደደስ ቴንክ ዩ ምን ይሰማችኋል በጣም የሚደብር ሙድ ውስጥ ነው የሚያስገባችሁ በቃ በጣም የሚደብር ሙድ ውስጥ ምናምን በቃ የሚደብር ሙድ ውስጥ ነው የምትገቡት የምታስቡትም እንደዛ በቃ የሆነ አይምሯችሁን በጣም ነው የሚረብሹት ማለት ነው ከዛም ደግሞ አንዷ ከመጣችን ነው ልጅሽ የአይምሮ እድገቷን እየጎዳሽው ያለሽው ቲቪ ምናምን አሁን ኬኳ ማራስ ጀምር ኬኳ እየቀስበይ አሁን አታውሪ ማለት ጀምሬያለሁ በነገራችን ላይ አንደኛ ነገር ከኬኳ በታች አሉ የአመት ከ8 ወር ወይም የ2 ዓመት ልጆች አዶናይ ስጦታ ገዛለት ኦኬ ምን ገዛለት ወርቅ ገዛለት ምን ገዛለት አዶናይ ፍሪ ስጦታ ሰጠው አረዋካችሁ ዋው መቼ ፍሪጅና ስቶቭ ሰጠው ገኒ
ዘንጠሻል። ሁሌም እንደዘነጥኩኝ ነው የሚፈር ሁሌም እንደዘነጥኩኝ ነው። አዎ የኬኳ እናት እንወድሻለን። ፖፖና ሰርጀሪ ተደባብሯል። ለምን አይገዳደሉ? ምን አገባኝ? ማሞቶ ነው። ሆዳም ነኝ። ወይኔ አብዱ ዊስ ልብን ያለው እውነት ነው። አትሳሳሽም። ያንቺ ጓደኛ ትመቸኛለሽ። ማን ስለ ቴዲ አፍሮ ብታወሩ መሰላችሁ? ስለ ቴዲ አፍሮ ምናምን ብታወሩ የሚመስላችሁ ምንድን ነው? የሶስት ወር ጉዝ ነው ለዘጠኝ ነው ያገባኝ እና ቦይፍሬንድ ገርልፍሬንድ ካለው ሊያረግ ነው መሰለኝ የሚይዘው። ይሄውን ቢዝነስ ይሆናል። የጆሲ ሚስት ማርገስ ቢዝነስ ይሆናል። ገንዘብ ይሆናል። ኮንተንት ይሆናል። ጨምላቃ እንኳን አታውቁም። እግዚአብሔር ምስክሬን እንኳን አታውቁም። ኬክ አዛጋውሽ ማለት አዲሱን ኬክ ካርቶን አውጪውና አምጪው። አሁን ዛሬ ይመጣልኝ። አሁን ከላይ ቆጠዋል ይመጣልኝ ኬክ ላሳያችሁ። ከቤስት ዌስት ሆቴል ሃኒ ጣናት ያመጣልኝ ጣናት ታመጫለኝ ልጅ አወቃችሁ። ነገ ዩቲዩብ ላይ እንቆርሰዋለን። እሺ ጋይስ አሁን ኬክ አልበላም። በዚህ ግን ላሳያችሁ። ራታው ከልጄ ጋር እየሰማንሽ ባትሰሚኝ ይመረጣል። ማሬ ያንቺ ልጅን ይደብሯል ብዬ ቃላት አለ ስማስ ጋይስ ዩቴ ቅድም ዩቲዩብ ላይ ዋው ኬኳ ኖ በፍጹም አይነካም ጋይስ። በማሬ ማብሩ ነገ ዩቲዩብ ላይ ነው ቆርጠው ኬኳ ማሪ ያኛውን ኬክ ብዬኛውን አልቃል ጋይስ አም ቅድም የቆረጥኩትን አይተታ የከፈት ዋው ኬኳ ጋይስ ቅድም ዩቲዩብ ላይ አዲስ ኬክ ቆርሻለሁ ነኝ። አትብላ። ኧረ በእናትሽ ማሪ ጣፈጭ ቅድም የበላችሁ ናቸዋል። ዩቱብ ላይ አሁን ዩቱብ ላይ ላይቭ ነበርኩኝና ከላይቭ ስመጣ ነው ሀና ጣና ወቃቸው ጣን የምትፈልጉ ሰዎች ሀና ጣን ላይ ይዘዟት። ከጣን ጋር ምናምን ከጣን ማጭሻ ጋር አድርጋ ከጣኖች ጋር አድርጋ ኬክ ላጋ ሜሪክስ መስላ ላከችልኝ። ጋይስ አመጣችልኝ። ነገ ዩቱብ ላይ አመስግኝ ነው ኬኩን የምቆርሰው አገሬ ልጆች። ይህ ሰሙን ግን በኬክ አብጃለሁ። ጌታ ሆዴን ማተሻለኝ። የእንትናን መድኃኒት ጠጣሁት፣ የናርዲን መድኃኒት ጠጣሁት። ማሬ እንዴ መነሳት አምጩ እንደዚሁ እሱን ካሁን ከበላን በኋላ ከተረፈ አዩ ዛሬ ካደረ በቃው ነይ ባሳን አምጪና ቆርሼ ልትችላንጂ አምጪ ቢሉ አምጪ። ይኸው ቅድም ይቱ ላይ ቆረስኩት ኬክ ጋይስ ጠይቂያለሽ ትጠይቋት ዋው አብረኝ ትጠይቋት ለጥምቀት ጎንደር ትመጫለሽ አይደል? ነው ኬኳ ማውራት ጀመረች። አዎ ማለት ኧረ ጸሎቶች ግን አሁን ማውራት የለባቸውም። ቀስ ይበሉ ያወርዶቿል። ልጄ ለምን አላወራችም ምናምን ብዬ ያው ሚዲያ ላይ እስካለው ድረስ እያንዳንዱ ሰዎች ክፍታፎች አሉ። የልጅ ቡዳ ምናምን አሏ የፈለጉትን አስተያየት እየሰጡ የሚያሳቅቋቸው ለምን አላወራችም ምናምን እያሉ ሲያስጨንቁ አታወራም እንደ ኬኳት ማለት እንደምታወራ ቃለው ግን አናፈታችም ምናምንና ስታወራ ደግሞ ከባድ ነው። ጌታ ባረቃስ ብለሽ አውሪ ማለት ጀመርኩኝ ጋይስ እንደ አፋን እንዴት ነው የምትችሉት? አፋን አትችሉትም።
ወይንስ ታስፈሪ? እውነት ነው ማለት አታውቂም። እኔን ነው የማስፈራው። አታውቂም። እኔን ነው የማስፈራው። ሞንጃሮ እኮ ጭንቅላቴን አስብቶታል። ቀስ በይ ስበላይተኝ እንዳትጠላኝ ነው ቀስ ብለው ስበላይተኝ እንዳትጠላኝ ፍቅር እንዳይቀንስ ነው። ገደል ግባ ገደል ግባ። በጣም ነው እንዲህ ስበላ ምሽኮረመመው። በቃ ሳኝክ ታኝካለህ፣ ስበላ ትበላለህ፣ ታያለህ፣ ኮመንት ታደርጋለህ። ሸርተት ያሯሩጥሻል አለም። በጣም ነው እንደምታሳቅቁት። በጣም ነው ሊያሾ የምትሸማቀቀው። ጀዝባ እኔ እንደው የሚመጣው ሰው ማለት ነው አበላሌን ወዱልኝ እንዲመጣ ነው ፈልገው ታውቃላችሁ። ቲንክ ሲያርቲ ቲንክ አበላሌን ወዶ ስትበላ ደስ ስትል ነፃነቷ ደስ ሲል ምናምን ብሎ እንዴ ነው ፈልገው ታውቂያለሽ፣ አለሆኗን ታውቂያለሽ ምናምን ምናምን። ግን እናት ነሽ ምን ይሰማሻል ስትባይ? እንደ ጋይስ ቴንክ ዩ ምን ይሰማችኋል? በጣም የሚደብር ሙድ ውስጥ ነው የሚያስገቧችሁ። በቃ በጣም የሚደብር ሙድ ውስጥ ምናምን በቃ የሚደብር ሙድ ውስጥ ነው የምትገቡት። የምታስቡትም እንደዛ በቃ የሆነ አይምሯችሁን በጣም ነው የሚረብሹት ማለት ነው። ከዛም ደግሞ አንዷ ከክመጣችን ነው ልጅሽ የአይምሮ እድገቷን እየጎዳሽው ያለሽው ቲቪ ምናምን። አሁን ኬኳ ማራ ስትጀምር ኬኳ እየቀስ በይ አሁን አታውሪ ማለት ጀምሬያለሁ። በነገራችን ላይ አንደኛ ነገር ከኬኳ በታች ያሉ የአመት ከ8 ወር ወይም የ2 ዓመት ልጆች የሚያወጡት ቃላትና ኬኳ የምታወጣው ቃል የኔ ልጅ ስለሆነች ምናምን አይደለም። የሰማይና የምድር የኬኳ ቃላት በጣም ነው የሚጣፍጠው። የምታወጣቸው እያንዳንዱ ወርዶች እናቷ ስለሆንኩኝ አይደለም ታነጻጽራላችሁ። ይሄ የልጅ የሚጣፍጥ የልጅ አንደበት አለ አይደለም። ሁሉም ልጆች ደስ ይላሉ ሲያወሩ። የምታወጣው ቃል እኔ በቃ የምመኘውን አይነት ቃል ነው የምታወጣው። በዛ ላይ ስታወራ እንዴ ኬኳ ቀስ በይ ማማዬ ቀስ በይ ማለት ጀመርኩኝ ጋይስ። ስታወራ የምትጥላት ቃላት እንዴት እንደምታሳሳ ነገርኳችሁ። የኬኳ በ4 ዓመት በ5 ዓመት የሚያንሷት በደንብ ያወራሉ። በስነ ስርዓት ማለት ነው። በስነ ስርዓት ያወራሉ። ኬኳውን የምትጥላት ቃላቶች እንዴት እንደምትጣፍጥ ጋይስ። የሆነ ነገር ምግብ እየበላች በቃ ለማለት ስትፈልግ ቦካ ትላቸዋለች ጋይስ። ቦካ። ከዛስ በኋላ ደግሞ ልብሷን እንቀይራት ወይም መኝታ ቤት እንዲል ለማለት ማማ ና ማማ ና የሚጣፍጥ በቃ አንደበቱ የሚጣፍጥ ልጅ እና የምፈልገው እኔ እንደዛ ነው። አንዳንዴ ደግሞ ፍጥን ብላ ታይ ምናምን ስትል ኬኳ ቀስ በይ ይላታለሁ። ምክንያቱም ታይ የሚለውን ቃል እንደ ሕፃን ልጅ እንድታወጣው ነው የምፈልገው። ገብቷቸው እንደ ሕፃናቶች ይሁኑ ሕፃናቶች አሁን እንደ መጀመሪያው ቃላት እንደምታወጣውና 3 ዓመት አልሆናትም 2 ዓመት አልፋት ቃላት አላወጣችም ዓለምን አትናገርም ምናምን ብላችሁ ምንም አይነት ስትረስ ውስጥም ጭንቀት ውስጥም አትግቡ ማሚዎች። ዋናው መስማት መናገር እንደሚችሉ በእንቅስቃሴያቸውና እንዲሁም ዶክተሮቻቸው ጋር ስትሄዱ የሚነግሯችሁ ነገሮች አሉ፣ ታውቁታላችሁ። በተቀረ ግን ለምን በ5 ዓመቱ አታወራው? ማውራታቸው ካልቀረ ቀስ ብለው ያወሩ፣ ችግር የለውም። ሲያወሩ ደግሞ በጣም ነው የሚከብዷችሁ። ገና ከ2 ዓመቷ ማውራት ጀምራ ጥያቄውንስ እንዴት እንችላለን ጋይስ? አሁን በ2 ዓመቷ አውርታ ባባይታል ብትለኝስ ጋይስ? ባባይታል ማማ ብትለኝስ? ገና ከሆኑ ማለት ነው። አዎ ገና ከሆኑ ማማ ባባ የት አለ ብትለኝስ?
በዚህ እድሜዋ ማለት ነው። ስለዚህ ቀስ ብለው ያው ጋይስ የምር የፖፖን ንገሪን። ፖፖ በነገራችን ላይ ኬፓ በአመት ከ8 ወሯ ነው ፖፖ የጀመረችው። በሁሉም ላይ 2 አመቷ ላይ ኦልሬዲ አቁማለች በደንብ ማለት ነው። እኔ ቱርክ ደርሼ ስመጣ በቃ በደንብ አቁማለች። ቱቱ አስቆማታለች። ግን መጀመሪያ እኔ የጀመርኳት ዳይፐር አላረግላትም። ካካ ስትል ሶፋ ስር ትደበቅና ልብሷ ላይ ካካትን ነበረ። ለ2 ሳምንት ምናምን እንደዚህ አይነት ሙድ ታራምድ ነበር። ሶፋ ስር ትደበቃለች። ካካ ልክ ሶፋ ስር ስትደበቅ ካካ ልትል እንደሆነ ይገባኛል። ከዛም በኋላ እንቅ አድርጌ ይዤ ፖፖ ላይ ቁጭ አደርጋታለሁ። በምን ታስረዳኛለች? ሶፋ ስር ስትደበቅ ካካ እንደመጣቃለሁ። በቃ ሶፋ ስር ከተደበቀች ካካ ልትል እንደሆነ አውቃለሁ። ከዛም በኋላ ሩጭ ይዤ ፖፖ ላይ አስቀምጣታለሁ። ለመደች ማለት ነው እንጂ መጀመሪያ ዳይፐር እንዳቆምኩላት ልብሷ ላይ ካካትል ነበረ። ሽንቷንም ካካትለች። አሁንም ስታለምጥ ባይዘው ልብሷ ላይ ሽንቷን ትላለች። እና ደግሞ እንትን ብረት ድስት ምናምን ካለ ይመቻታል። ብረት ድስት ላይ ሄዳ እንደ ፖፖ ቁጭ ስላለች አሁን እንደውም እያስተውናት ነው። ሰባም ትታለች ስላለች ጋይስ። እና ህፃናቶች ራሳቸው የሚሰጡት ምልክቱ 2 አመት ከ6 ወሯ ነው። አሁን 2 አመት ከ6 ወሯ ነው። ራሳቸው የሚሰጧቸው ምልክቶች አሉ። ምልክታቸውን ከተከታተላችሁ የብረት ድስቱን ነገርማ ቪዲዮም አለው ጋይስ። በቪዲዮ ላይ ያስቀመጥኩላት በስነ ስርዓት እቃቃ ትጫወትና ብረት ድስቶቹን ተምጠና ብረት ድስቱ ላይ እንደፖፖ ቁጭ ትልበትና ሽንቷን ትሻለች። ዳይፐር ስለማናረግላት ማለት ነው። እሷ ሙድ አድርገዋለች። ግን አሁን እየከለከልናትም እየቆነጠጥናትም ነው። ስለ ልጅ ሚዲያ ላይ ባታወሪ ጥሩ ነው። ገኒ ላንቺ ሪታ ማነች? ማርያት ትላኪ ማን ነው? አዶናይ ፍሪጅና ስቶቭ ሰጠው። በጣም እንደ ወሬ የምትወዱት ወሬ የምታመላልሱ እናንተ እሱ ነው እንደ ገረማችሁ። ቲክቶክ ላይ ጋይ ሲሆን ወሬ ልንገራችሁማ እናንተ ስሙን ልንገራችሁ፣ ማርያምን ልንገራችሁ። ሉሉ የዱባይ ሴቶች የሚጣሉ አልመሰላችሁ? እስኪ ኮሜንት አድርጉ። አሁን ጆሲና አዶናይ ምናምን በቃ እንደ ፍሪጅ ገዛ። እሺ ምን ይሁን ታዲያ? ውሃ አስገቡበት። ሜዳላይ ጉልታኛ ደት ባፈቀርኳት ሰይጣን አስቶኝ ለምን አቤት ኦኬ ሚስቱ ጉዝ ናት። እሺ በቃ ተፋቱ። ምን አገባኝ? ሲሄርት ዘፈኑን ቀንሶ አልቀንሰውም ሌባ ዘፈን መልቀምሰውን ጌታ መልቀምሰውን እናንተ ይስለይ ስለስኩኝ እናንተ በእናታችሁ እንትና የዳይቦ ልጅ ሞታ እኮ ጋይስ ሰማችሁ? አለቃ ዘንጠሻል። ሁሌም እንደዘነጥኩኝ ነው የሚፈር ሁሌም እንደዘነጥኩኝ። አዎ የኪፋ እናት እንወድሻለን። ፖፖና ሰርጀሪ ተደባብሯል። ለምን አይገዳደሩ? ምን አገባኝ? ማሞቶ ነው። ሆዳም ነኝ። ወይኔ አብዱ ስታስጠላ። ፕሮፋይልን ገና ሳይው ስትጨንቅ አሁን አንተም ነው የምታይ። ጋድ ትንሽ ቀንሹ። ማርያም አልቀንሶም እዛ እየወሰዱብኝ ነው። ማርያምን የኔ ማርስ ወድሽ ያን እንደሰማው ሁሌ girl you are pretty yeah thank you